ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ሳውዲ አረቢያ በአሰብ ወደብ ላይ የቢሊየን ዶላሮች ኢንቨስትመንት ማቀዷ ተሰማ። በደብረ ጽዮን የሚመራው የህወሓት ክንፍ ጊዜያዊ አስተዳደሩን ሶስተኛ ወገን እንዲገባ ጋብዟል በሚል ወነጀለ። በአሳሳቢ ሁኔታ የበርካቶች የጤና እክል እየሆነ የሚገኘው የኩላሊት ህመም በቂ ጥናት ሊደረግበት እንደሚገባ ተገለጸ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ሳውዲ አረቢያ በአሰብ ወደብ ላይ የቢሊየን ዶላሮች ኢንቨስትመንት ማቀዷ ተሰማ። በዚህም ሳቢያ በአፍሪካ ቀንድ የኃይል ሚዛን ሊቀየር የሚችልበት ሁኔታ እንደሚኖር ተንታኞች እየገለጹ ይገኛሉ። ሲሆን ላይኩን ተጨማሪ አላት። የቀይ ባህር ጉዳይ በአፍሪካ ቀንድ እንደ አዲስ መነጋገሪያ አጀንዳ መሆን ከጀመረ ሰነባብቷል። በአፍሪካ ቀንድ የቀይ ባህር ጉዳይ በአንድ በኩል ሲረግብ በአንድ በኩል ትኩስ ርዕስ እየሆነ እየተከሰቱ ባሉ ክስተቶችም ሳቢያ ውጥረት የነገሰበት ጊዜ ሆኗል። የዓለም ንግድ ቁልፍ ቦታ በሆነው በዚህ ባህር ላይ ቀድሞውኑ ተቋዳሽ ለመሆን የሚሹ የዓለማችን ሀያላን ሀገራት ከጥንትም ጀምሮ የአይናቸው ማረፊያ ሆኖ ክንዳቸውን የሚያወዳድሩበት ስፍራ ካደረጉት ሰነባብተዋል። ከዚያም ባለፈ የባህር በር አልባ የሆነችው ኢትዮጵያ የባህር በር ለማግኘት በመታደርገው እንቅስቃሴ ሳቢያ ጉዳዩ በቀጥታ በሚመለከታቸውም በማይመለከታቸውም አካላት መካከል ባለው ሁኔታ ቀንዱ ውጥረት ውስጥ የገባበት ወቅት ነው። የፈርስት ፖስትን ጨምሮ የሌሎች መገናኛ ብዙሃን ሰሞነኛ መነጋገሪያ ጉዳይ ደግሞ በቀይ ባህር ላይ አዲሷ ተፎካካሪ ሆና ልትመጣ ስላቀደችው የመካከለኛው ምስራቅ ሀገር ሳውዲ አረቢያ ሆኗል። የአፍሪካ ቀንድ በቀይ ባህር ሳቢያ ውጥረት ውስጥ በገባበት በዚህ ጊዜ ሳውዲ የቀንዱ ሌላኛዋ ተፎካካሪ ለመሆን ቢሊየን ዶላሮቿን መድባ በኤርትራ የአሰብ ወደብ በኩል ብቅ ብላለች። የሳልማን ቢን አብዱልአዚዝ ሀገር ሳውዲ በ2030 ልታደርጋቸው ካቀደቻቸው እቅዶቿ መካከል የቀይ ባህር ሌላኛዋ የኢኮኖሚ ተፎካካሪ ሆና መገኘትን ህልሟ አድርገዋለች። ከዚህ ቀደም ከአረብ ሀገራት መካከል ቱርክና የተባበሩት አረብ ኤምሬትስ እንዲሁም ዱባይ በአፍሪካ ቀንድ ወደቦች ላይ አሻራቸውን እያሳረፉ ከሚገኙት ውስጥ ሆኗል። ይሁንና የሳውዲ ትልቅ በጀት ሊፈስበት የተዘጋጀው የአሰብ ወደብ በቀንዱ አዲስ ተዋናይን ይዞ ሊመጣ መዘጋጀቱን የተገለጸው ሳውዲ አረቢያ በኤርትራ የአሰብ ወደብ ላይ ለምታቀደው ባለብዙ ቢሊየን ዶላር ኢንቨስትመንት በአፍሪካ ቀንድ ጥልቅ ስትራቴጂካዊ ለውጥ ለማድረግ መንገዱን እየዘረጋች ነው ተብሏል። ይህ እርምጃ ሪያድን በቀጠናው ቁልፍ ተዋናይ እንድትሆን ከማስቻሉም በላይ በወሳኙ የቀይ ባህር የንግድ ኮሪደር ውስጥ ያሉትን እንደ ኤምሬትስ፣ ቱርክና ቻይና ያሉትን ሌሎች የዓለም ሀያላን ሀገራት የበላይነትንም ይፈታተናል ነው የተባለው። የመገናኛ ብዙሃኑ ትንተና ከዚያም ባለፈ የኤርትራና የሳውዲ አረቢያ የቀይ ባህር ወዳጅነት ለኢትዮጵያ የባህር በር ጥያቄ እክል ሊፈጥር ይችላል ሲሉ ማስነብበዋል። ኤርትራ ከኢትዮጵያ ጋር እሰጥ አገባ ውስጥ ባለችበት በዚህ ወቅት የወደብ ኢንቨስትመንት ጉዳይ መነሳቱ ከዚያም አልፎ የኤርትራ የውጭ ጉዳይ ሚኒስትር የሳውዲ ሰሞነኛ ጉብኝትና ግልጽ ያልተደረገው የፕሬዝዳንት ኢሳያስ አፈወርቂ ለሳውዲ አረቢያ የተላከ መልእክት እነዚህ ሁሉ የተለያዩ መላምቶችን እያሰጡ ይገኛሉ። ኤርትራ ኢትዮጵያ ውስጥ ያሉ ፖለቲከኞች በቀይ ባህር ጉዳይ ላይ ጠባጫሪ መግለጫ እየሰጡ ነው በሚል ኢትዮጵያን ከአሰብ ወደብ ጋር የሚያያይዝ ክስ ስትከስ ትደመጣለች። ምናልባትም በዚህ ፍራቻ ኤርትራ ሳውዲን ወደ ቀንዱ እንድትገባና የኃይል ሚዛን እንዲኖራት ጥረት እያደረገች እንደሆነ የሚሰጡ መላምቶች አሉ። ይሁንና ሁለቱም ሀገራት ከሳውዲ አረቢያ ጋር ያላቸው ጥብቅ ወዳጅነት ደግሞ እነዚህ መላምቶች እውነት የመሆን እድላቸውን የሚያጠቡ ናቸው። በዶክተር ደብረ ጽዮን የሚመራው የህወሓት ክንፍ ጊዜያዊ አስተዳደሩን ሶስተኛ ወገን እንዲገባ ጋብዟል በሚል ወነጀለ። ይህንኑ ጉዳይ ተንተርሶ የአብስራ ገዛኝ ትንታኔ ዘገባ አዘጋጅቷል። 2 ዓመታትን የዘለቀው የድህረ ጦርነት ጣጣ ዛሬም ያለቀቀው የሰሜን ኢትዮጵያ ጦርነት ውስጥ ከዋነኛ ተፋላሚዎቹ ከህወሓትና የፌደራል መንግስት ባሻገር በኢትዮጵያ መልክዓ ምድር ውስጥ ያሉና ከዚያ ማዶ የገቡ ሌሎች ኃይሎች ተሳትፈውበታል።
የኢትዮጵያ መንግስት ጥምር ባለው ጦር ውስጥ በዋናነት የአማራ ታጣቂ ኃይሎች፣ የአፋር ተዋጊዎች፣ የሶማሌ ልዩ ኃይልና የመሳሰሉት ቡድኖች ደጋፊዎቹ ነበሩ። ከውጪ የኤርትራ ተዋጊ ኃይል የኢትዮጵያን ጥምር ጦር በመደገፍ ህወሓትን ተዋግቷል። በትይዩ የህወሓት የፖለቲካ አመራሮች ያዙት የነበረውና ራሱን የትግራይ መከላከያ ኃይል ወይም በእንግሊዝኛ ምህጻረ ቃሉ TDF የሚለው ኃይል በኢትዮጵያ ውስጥ መንግስት ኦነግ ሸኔ ከሚለው ትይዩ ጦር ጋር የውጊያ ትብብር ነበረው። የትግራይ ኃይሎች ሁነኛ የውጭ ሀገር ድጋፍ ከምዕራቡ ዓለም የመነጨ እንደነበር ይነገራል። በተለይ የአሜሪካ የቀድሞው ፕሬዝዳንት ጆ ባይደን አስተዳደር ከዩናይትድ ኪንግደም ውስጥ አየርላንድ፣ የአውሮፓ ህብረትና የመሳሰሉት ህወሓትን በጥብቅ ደግፈው ታይተዋል። ያ በአጠቃላይ ዓለምን በተለይ የአፍሪካውን ቀንድ የፖለቲካ ኃይሎች ያሳተፈ ጦርነት ፕሪቶሪያ ላይ ሲደመደም ብዙ ጊዜ እንደሚሆነው የሶስተኛ ወገኖች አሰላለፍ ለውጥ ተከሰተ። ዛሬ በጋራ በትግራይ ጋራና ሸንተረር አብረው የነበሩት ጌታቸው ረዳ፣ ካሳይና ደብረጽዮን ገብረ ሚካኤል አሰላለፍ ቀይረው በእያንዳንዱ መግለጫቸው ላይ ሶስተኛ ወገን ጋብዞ ከሶስተኛ ወገን ጋር ተነጋግሮ እየተባባሉ ይወነጃጀሉ ጀምረዋል። በትግራይ ክልል ወቅታዊ ሁኔታን አስመልክቶ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ መግለጫ ከሰጡ ከጥቂት ሰዓታት በኋላ ትላንትም እንደ አዲስ የደብረጽዮን የሚባለው ቡድን ሶስተኛ ወገን ሲል ተደምጧል። ይህ ቡድን ከኤርትራ መንግስት ጋር ሽሽግ ፍቅር ውስጥ ከፌደራል መንግስቱ አስተዳደር ጋር ከፕሪቶሪያ የሰላም ስምምነት በኋላ ይፋ ያልወጣ ጠብ ውስጥ ነው የሚሉ የፖለቲካ ተንታኞችም አሉ። እናም ጌታቸው ረዳ ካሳይን ሶስተኛ ወገን ላለው ግን በግልጽ ስሙን ላልጠራው ከሁኔታዎች አካሄድ አንጻር የኢትዮጵያ መንግስት ነው ተብሎ ከሚጠረጠረው አካል ጋር ሰርተዋል፣ ወደ ትግራይ እንዲገባ ጋብዘዋል ብሎ እየተቻቸው ነው። እሳቸው ደግሞ እየተደበቁ ለአብይ የሚደውሉ ከረባት እያሰሩ አብይን ሹመኝ ብሎ የሚለምኑ የደብረጽዮን ገብረ ሚካኤል ቡድን አባላት አሉ ሲሉ በትላንትናው ዕለት በሰጡት ጋዜጣዊ መግለጫቸው ላይ ጠንከር ያለ መልእክት አስተላልፈዋል። ይህ ሁሉ ሆኖ በቀጣይ የፌደራል መንግስቱ ምን ያደርጋል፣ የሁለቱ ወገኖች ፍጥጫስ እስከምን ድረስ ይዘልቃል የሚለው የሚጠበቅ ጉዳይ ነው። በአሳሳቢ ሁኔታ የበርካቶች የጤና እክል እየሆነ የሚገኘው የኩላሊት ህመም በቂ ጥናት ሊደረግበት እንደሚገባ ተገለጸ። ሪፖርተራችን ዮርዳኖስ አበበ በጉዳዩ ላይ ከዘርፉ ባለሙያ ጋር ያደረገችውን የስልክ ቆይታ ያካተተ ዘገባ ታስቃኝናለች። አሁን ላይ በአይነታቸው ተላላፊ ባይሆኑም እንኳን በሰዎች ላይ ከፍተኛ የጤና እክል ከሚፈጥሩ በሽታዎች መካከል አንዱ በሆነው የኩላሊት ህመም የሚጠቁ ዜጎች ቁጥር እየጨመረ መሆኑ ከጤና ሚኒስቴር የተገኘው መረጃ አመላክቷል። ከዛሬ 10 ዓመት በፊትም በጉዳዩ ላይ ተደርጓል በተባለው ጥናት በኢትዮጵያ 3.5 በመቶ የሚሆነው የህብረተሰብ ክፍል የኩላሊት ታማሚ እንደነበር ተገልጿል። ነገር ግን ይህ ቁጥር ከዓመታት በፊት የነበረ እንደመሆኑ አሁን ላይ የኩላሊት ህመም አጋላጭ መንስኤዎችን በተመለከተ በቂ መረጃ እንዲኖር ጥናት እየተደረገ እንደሚገኝ መረጃው ጠቁሟል። ከጣቢያችን ጋር የስልክ ቆይታ የነበራቸው ዶክተር እሴተም ረዘም ላሉ ጊዜያት በጉዳዩ ላይ ጥናት ሳይካሄድ መቆየቱ በበሽታው የተያዙ ሰዎች ቁጥር በምን መንገድ ሊበራከት እንደቻለ ለማወቅ አስቸጋሪ ቢሆንም የታማሚው ቁጥር ግን ከዕለት ወደ ዕለት እየጨመረ ያለበት ሁኔታ እንዳለ ገልጸዋል። አሁን ጥናት ያስፈልገዋል። በደንብ ጥናት እየተጠና አይደለም። ዋናው የእኛም ኦርጋናይዜሽን ፕላናችን ጥናቶች በደንብ ምን ያክል ቁጥር አለው የኢትዮጵያ ላይ የኩላሊት ህመም ምንድነው መንስኤው ምናምን የሚለው በደንብ ጥናት ይፈልጋል። ግን አሁን የሚመስለው አንዳንድ የላይፍ ስታይላችን መቀየሩ አንድ ኢምፓክት ነው ለመጨመር። ከዛ ደግሞ ምርመራዎች ኢዚሊ አክሰሰብል መሆናቸውም እነሱም ሜቢ በፊት ያልታየ ነገር አሁን እያወጣ ሊሆን ይችላልና በእርግጠኝነት ይሄ ነው ለማለት ይከብዳል። የመጨመረበት ሪዝን ግን እየጨመረ ቁጥሮቹ እኛ እንግዲህ በየሆስፒታሉ በምናየው ፔሸንት ከቀን ወደ ቀን አዲስ በ10 ዓመቱ ብዙ ለውጥ አለ እየጨመረ መጥቷል ማለት ነው። የኑሮ ዘይቤ መቀየር በተለይም ከፋብሪካ ታሽገው የሚወጡ ምግቦችን አዘውትሮ የመመገብ ልምድ መኖር በርካታ ዜጎችን ስር ለሰደደ የኩላሊት ህመም ተጋላጭ እንዲሆኑ አድርጓል የሚሉት ዶክተር እሴተ የኩላሊት ህመም በቀላሉ ሊታወቅ ስለማይችል በተወሰነ ጊዜ ልዩነት ምርመራ ማድረግ እንደሚያስፈልግ ተናግረዋል። የኩላሊት ህመም ችግሩ መጨረሻ ፖይንቷ ላይ ሲደርስ ነው መስራት የሚያቆመውና ምልክትም የሚያሳየው። ይሄ ሳይለንት ኪለር ከሚባሉት ህመም ውስጥ አንዱ ነው እሱና አሁን ግፊት ማለት ነው። መጨረሻ የምንለው 5 ስቴጅ ነው ያለው 1 2 3 4 5 ብሎ ከ1 እስከ 3 ደህና ነው። ስቲል ኩላሊቱ የሆነ ያክል እየሰራ ነው። ልክ 5ኛው ስቴጅ ላይ ሲሆን ግን በቃ ኩላሊቱ እስከመጨረሻው ቆማለት ላለመመለስ ማለት ነው በመጥቆሙና ያኛውን ምልክት ብዙም የሚያሳይ ነገር ስለሌለ ሰው ማድረግ የሚችለው ራሱን ቶሎ
ቶሎ መመርመር ነው። በስኳር በተለይ ግፊት ምናምን ያለበት ሰው ቶሎ በየወሩ በየአመቱ ኩላሊት ምርመራ ማድረግ ነው። በሱ ነው የሚታወቀው። ቶሎ ደግሞ ለማወቅ ሽንት ምርመራው ቶሎ ያሳያል። ክሪያቲኒን የምንለው ከሆነ ጊዜ በኋላ ነው የሚጨምረው። የሽንት ምርመራ ላይ ግን ፕሮቲን ስለሚታይ አትሊስት ቶሎ የሆነች ነገር ምንጭ ይሰጠናል ማለት ነው። በተጨማሪም በኩላሊት ህመም ከመያዛችን በፊት አመጋገባችንን ማስተካከል፣ በቂ ውሃ መጠጣትና የአካል ብቃት እንቅስቃሴን ማድረግ እንደሚገባ ገልጸዋል። የኩላሊት ህመም ሲታሰብ አብሮ የሚነሳውን የመድኃኒት አቅርቦት ችግርና የኩላሊት እጥበት ዋጋ መጨመር ጋር ተያይዞ የሚፈጠረውን ጫና ለመቀነስ መንግስትና የጤና ጥበቃ እየሰሩበት እንደሆነም ጠቁመዋል። ዝቅተኛ ገቢ ባላቸው ሀገራት ውስጥ ከ100 ሚሊዮን በላይ ለትምህርት የደረሱ ህጻናት በየቀኑ ለረሃብ ይጋለጣሉ ሲል የተባበሩት መንግስታት ድርጅት አስታወቀ። በሚሊዮን የሚቆጠሩ ህጻናት በባዶ ሆዳቸው ወደ ትምህርት ቤት እንደሚሄዱና ትምህርታቸውን ለማቋረጥ እንደሚገደዱ ተገልጿል። አዲስ ኪዳን ሽፈራው ተጨማሪ አላት። ዝቅተኛ ገቢ ያላቸው ሀገራት ትምህርትን ማስፋፋት ትኩረት አድርገው ቢሰሩም እንኳን ለተማሪዎቻቸው በትምህርታቸው ላይ የሚኖር የምግብ አቅርቦት እምብዛም ስለሆነ ትኩረታቸውንና የመማር ችሎታቸውን በማሳጣት ውጤታማነታቸው ላይ ተጽዕኖ እንደሚያደርግ በርካቶች ይናገራሉ። ከዚህም ባለፈ ወደ ትምህርት ቤት የሚሄዱ ተማሪዎች ቁጥር በዚሁ ምክንያት እንደሚቀንስ ባለሙያዎችና ገለልተኛ ተቋማት ያወጧቸው አንዳንድ ጥናቶች ያሳያሉ። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት እንደ ኢትዮጵያ ያሉ ዝቅተኛ ገቢ ያላቸውና በማደግ ላይ ባሉ ሀገራት ለትምህርት የደረሱ ከ100 ሚሊዮን በላይ ህጻናት በየቀኑ ለረሃብ ይጋለጣሉ። በሚሊዮኖች የሚቆጠሩ ህጻናት በባዶ ሆዳቸው ወደ ትምህርት ቤት እንደሚሄዱና ይባስ ብሎ በተለይ ልጃገረዶች ቤተሰቦቻቸውን ለመርዳት ሲሉ ለቤት እንደሚሰሩ ጥናቱ ይገልጻል። በሚሊዮኖች የሚቆጠሩ ህጻናት በባዶ ሆዳቸው ወደ ትምህርት ቤት እንደሚሄዱና ይባስ ብሎ በተለይ ልጃገረዶች ቤተሰቦቻቸውን ለመርዳት ሲሉ በቤት እንደሚቀሩ ጥናቱ ይገልጻል። ለዚህ አይነቱ ችግር ደግሞ እንደ ዋነኛ መንስኤነት የሚጠቀሰው የትምህርት ቤት የምገባ ፕሮግራሞች አለመኖራቸው ነው። ሰላም ካለባቸው ሀገሮች አንጻር ግጭት የተከሰተባቸው ሀገሮች ውስጥ የሚኖሩ ህጻናት ከእድሜ እኩዮቻቸው በይበልጥ ለችግሩ ተጋላጭ መሆናቸውን ይኸው ጥናት ያመለክታል። የተጋላጭነት ምጣኔውም ከወንዶች ይልቅ በልጃገረዶች ላይ በ2.5 እጥፍ ይበልጣል። የተባበሩት መንግስታት ድርጅት በይፋ ድረገጹ የትምህርት ቤት ምገባ ፕሮግራሞችን እነዚህ ችግሮችን ለመፍታት እንደሚረዳና የዓለም ምግብ ፕሮግራም ወይም WFP ሁሉም ለትምህርት የደረሱ ህጻናት የትምህርት ቤት ምግብ እንዲያገኙ ጤናማና ለመማር ዝግጁ እንዲሆኑ ለማስቻል መንግስታትን በሁሉም ረገድ እንደሚደግፍ ገልጿል። የዓለም ምግብ ፕሮግራም በበኩሉ ተቋሙ በዘረጋው የምገባ መርሃ ግብር ወደ 418 ሚሊዮን የሚጠጉ ህጻናት የትምህርት ቤት ምገባ እንዲያገኙ ማስቻሉን ጠቁሟል። ለ6 አስርት ዓመታት ለትምህርት ለደረሱ ህጻናት ምገባ ላይ ሲሰራ የቆየው የዓለም ምግብ ፕሮግራም በ2030 እያንዳንዱ ልጅ በትምህርት ቤት በየዕለቱ ጤናማ ምግብ እንዲያገኝ ግብ አድርጎ እንደሚሰራ ሳውቋል። በሀገራችን ኢትዮጵያም ይኸው የተማሪዎች የምገባ መርሃ ግብር በደቡብ ብሔር ብሔረሰቦችና ህዝቦች ክልል እና በኦሮሚያ ክልሎች በሙከራ ደረጃ ከተተገበረ በኋላ በመንግስት ባለቤትነት ስር ተይዞ እንደ አውሮፓውያን አቆጣጠር በ2019 በአዲስ አበባ ከተማ እንደተጀመረ የሚታወስ ሲሆን ከ2 ዓመታት በፊት በ2015 ዓ.ም በተደረገ ጥናት ከ6 ሚሊዮን በላይ ተማሪዎች በዚሁ መርሃ ግብር ተጠቃሚ መሆን እንደቻሉ ተገልጿል። ክብራትና ክብራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ሳውዲ አረቢያ በአሰብ ወደብ ላይ የቢሊየን ዶላሮች ኢንቨስትመንት ማቀዷ ተሰማ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን። የአሜሪካ አየር መንገድ ንብረት የሆነው አውሮፕላን በእሳት መያዙን ተከትሎ ተሳፋሪዎች በክንፉ በኩል እንዲወጡ በማድረግ ከአደጋው እንዲያመልጡ ተደረገ። በዴንቨር አውሮፕላን ማረፊያ በማረፍ ላይ የነበረው አውሮፕላን ባጋጠመው የእሳት አደጋ ምክንያት ነው መንገደኞቹ በክንፉ በኩል ለመውጣት የተገደዱት። ብዙነህ እንዳለ ዝርዝር አለው። This morning, yet another dramatic scene at a U.S. airport. Oh my gosh. በኮሎራዶ ዴንቨር ዓለም አቀፍ አውሮፕላን ማረፊያ ያረፈ የሚገኝ አውሮፕላን በሞተሩ ላይ ባጋጠመው የእሳት አደጋ መንገደኞች በአውሮፕላኑ ክንፍ ላይ በኩል ወደ ውጪ ለመውጣት ተገደዋል። የአውሮፕላኑ አንደኛው ሞተር ከፍተኛ መጠን ያለው ጥቁር ጭስ ወደ ሰማይ በመልቀቅ የመቀጣጠል ምልክት ማሳየቱን ተከትሎ በዋናው በር በኩል መውረድ ያልቻሉ በደርዘን የሚቆጠሩ ተጓዦች ማምለጫ አጥተው ክንፉ ላይ ቆመው ታይተዋል። የአሜሪካ አየር መንገድ ቦይንግ 737-800 ከኮሎራዶ ስፕሪንግ ወደ ዳላስ ፎርት ወርዝ
172 መንገደኞችንና 6 የበረራ ሰራተኞችን ይዞ እየተጓዘ ነበር። በአካባቢው ሰዓት አቆጣጠር ከቀኑ 11 ሰዓት ከ15 ሲሆን የበረራ አስተናጋጆቹ በአንደኛው የአውሮፕላን ሞተር ላይ የንዝረትና የመንቀጥቀጥ ምልክት መመልከታቸውን ተከትሎ በዴንቨር ዓለም አቀፍ አውሮፕላን ማረፊያ ለማረፍ መገደዱን የፌዴራል አቪዬሽን አስተዳደር አስታውቋል። የአውሮፕላኑ አብራሪ ከማረፉ ጥቂት ቀደም ብሎ በረራው የሞተር ችግር እንዳጋጠመው ለዴንቨር አየር ማረፊያ ትራፊክ ተቆጣጣሪዎች አሳውቆ የነበረ ቢሆንም ነገር ግን ሁኔታው ድንገተኛ መሆኑን እንዳልገለጸ ተሰምቷል። ይህ የሆነበት ምክንያትም አውሮፕላኑ እስኪያርፍ ድረስ የእሳትም ሆነ የጭስ ምልክት ባለማሳየቱ ነው። ነገር ግን አውሮፕላኑ ምድር ላይ እንዳረፈ ከፍተኛ ጭስና እሳት በመልቀቁ አብራሪው ለትራፊክ ተቆጣጣሪዎች የአደጋ ጊዜ ምልክት ማስተላለፉ ተነግሯል። ይህንን ተከትሎም በሞተሩ አቅራቢያ የሚገኘውን የአውሮፕላን በር መክፈት ባለመቻሉ አንዳንድ መንገደኞች በአውሮፕላኑ ዕቃ መጫኛ ክፍል በኩል በመንሸራተቻ ሲወርዱ፣ ሌሎች ደግሞ ክንፉ ላይ ቆመው ታይተዋል። በአደጋው 12 መንገደኞች ካጋጠማቸው መጠነኛ ጉዳት ባለፈ በንብረትና በሰው ላይ የከፋ ጉዳት አለመፈጠሩ ተሰምቷል። This morning, yet another dramatic scene at a U.S. airport. Oh my gosh. የአሜሪካ አየር መንገድ ወደ ዴንቨር ተቀያሪ አውሮፕላን በመላክ መንገደኞቹ የዳላስ ጉዟቸውን እንዲቀጥሉ አድርጓል። የትላንቱ የአውሮፕላን ሞተር እሳት የዴልታ አየር መንገድ በቶሮንቶ ፒርሰን ዓለም አቀፍ አውሮፕላን ማረፊያ ማኮብኮቢያ ላይ ተገልብጦ በእሳት ከተያያዘ ከ3 ሳምንት በኋላ የተከሰተ ነው። ከሁለቱ አደጋዎች ቀደም ብሎ በአላስካ፣ ፊላዴልፊያና ዋሽንግተን ዲሲ የሰው ሕይወት ጭምር ያለፈባቸው አደጋዎች ተመዝግበዋል። ክስተቱ በሰሜን አሜሪካ ከቅርብ ጊዜ ወዲህ ከፍተኛ ደረጃ ላይ የደረሱ አደጋዎች የአቪዬሽን ደህንነት ላይ ስጋት መፍጠራቸውን የተከተለ ነው። የአሜሪካ አየር መንገድ አውሮፕላን ከአሜሪካ ጦር ብላክ ሃውክ ሄሊኮፕተር ጋር ዋሽንግተን ዲሲ በአየር ላይ በመጋጨቱ በደረሰ ከባድ አደጋም የ67 ሰዎች ሕይወት ማለፉ የሚታወስ ነው። በዩናይትድ ስቴትስ መዲና የተከሰተው አደጋ የአየር ትራፊክ ተቆጣጣሪዎችን እጥረትና በስራ ላይ የተፈጠሩ ጫናዎች ስለመኖራቸው ጥያቄ አስነስቷል። ለዚህ ምክንያት ይሆናል የተባለውም የፕሬዝዳንት ዶናልድ ትራምፕ አስተዳደር የመንግስት ወጪ ቆጣቢ ጥረቶች አካል በማድረግ በመቶዎች የሚቆጠሩ የኤፍኤኤ የሙከራ ጊዜ ሰራተኞችን ውል በማቋረጡ ነው። ከአቪዬሽን አደጋ ጋር ተያይዞ በታህሳስና በጥር ወር በደቡብ ኮሪያና በካዛኪስታን የደረሱ የአውሮፕላን አደጋዎች ከ200 በላይ ሰዎች ሕይወት መቅጠፋቸው የሚታወስ ነው። የቀድሞ የኦሮሚያ ክልል ርዕሰ መስተዳደር እንዲሁም የሕዝብ ተወካዮች ምክር ቤት አፈ ጉባኤ ክቡር አባዱላ ገመዳ ከጣቢያችን ጋር ቆይታ አድርገዋል። ቅንጭቡን ነው። ዲቦራ ፋውንዴሽን የተመሰረተው በዲቦራ ምክንያት ነው። ዲቦራ አራተኛ ልጅ ነች። ዲቦራ ስትወለድ ከዳውን ሲንድሮም ጋር ነው የተወለደችው። በወቅቱ ሐኪሞች ሲነግሩን ምን ማለት እንደሆነ ማናቅም፣ ምን እንደሆነ ማናቅም፣ እንዴት እንደሚደገፍም ማናቅም፣ ትንሽ አስቸጋሪ ነበር ለቤተሰቡ። በነገራችን ላይ ከ3 ዓመት በፊት ጥናት መስራት ሞክረናል። ጥናቱን ከአዲስ አበባ ከተማ ውጭ ያልሰራንም፣ በአዲስ አበባ ከተማ ግን በሬፈራል ሆስፒታሎች ላይ ተመስርቶ ስንት ህጻናት ከዳውን ሲንድሮም ጋር ይወለዳሉ የሚለውን ለማየት የሞከርንበት ነበር። ከሁሉ በላይ አሳዛኙ ነገር ቤተሰብ በተለይ እናቶች ምን ያህል እንደሚቸገሩ፣ ምን ያህል በጭንቅ ውስጥ እንደሚኖሩ ለማየት የቻልንበት ነው። ከትምህርት አኳያ እነዚህ ህጻናት ድጋፍ ካገኙ ራሳቸውን ይችላሉ፣ ቤተሰባቸውን መርዳት ይችላሉ። በተቻለ መጠን እነዚህን የሚያካትትልን ለምሳሌ የኮምፒውተር ላብ እንዲኖረው፣ የሙዚቃ ላብ እንዲኖረው፣ የስዕል እንዲኖረው፣ የአርት ላብ፣ የተለያየ ላቦራቶሪ እንዲኖረውና ክላሶችም እንዲኖሩ ልጆቹ ወደ ፈለጉበት ከሄዱ በኋላ አንድ ደረጃ ላይ ሲደርሱ ራሳቸውን ችለው እንዲወጡ የማድረግ ነው። የአቀባበል ልዩነት የለም። አቅም ያላቸው ጭምር ቤት ውስጥ ደብቀው እግራቸው ሽባ የሆኑ ልጆች አግኝተናል። ስለዚህ በዲቦራ ፋውንዴሽን በኩል ባገኘናት ትንሽ እውቀት ሙያተኞችን የማሰልጠን ስራ ጀምረናል። በርካታ ቁም ነገሮች የተነሱበትን ይህንን ቆይታ ሙሉን በቅርብ ቀን ይጠብቁ። ክቡራን ተመልካቾቻችን፣ አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎቻችን ናቸው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች ተወዳጁ ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ ነው። ድምፃዊ አንዱዓለም ጎሳ 13 ቀናት በእስር ቤት እንዲቆይ ተወሰነበት።
ከ30 ዓመታት በላይ እንደወሰደ የተነገረለት ያንጋፋው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ዘጋቢ ፊልም ተሰርቶ ተጠናቀቀ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ ሙዚቀኛ አንዱዓለም ጎሳ 13 ቀናት በእስር ቤት እንዲቆይ ተወሰነበት። ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ ከቀናት በፊት በቁጥጥር ስር የዋለው ሙዚቀኛ አንዱዓለም ጎሳ ፍርድ ቤት ቀርበዋል። አንዱዓለም በነፍስ ግድያ የተጠረጠረ በመሆኑ ነው ትላንትና መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌደራል ፍርድ ቤት መቅረቡ የተነገረው። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ በዚህ ሳምንት መጀመሪያ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ ከእጮኛዋ ጋር ከሚኖሩበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ምክንያት መውደቋ ለህልፈቷ ምክንያት መሆኑን ፖሊስ አመላክቷል። ፖሊስ ይህንን ካለ በኋላ ባሳለፍነው ማክሰኞ እጮኛዋ የሆነውን ድምፃዊ አንዱዓለም ጎሳን ጠርጥሮ ለምርመራ መያዙን አስታውቆ ነበር። ለፍርድ ቤቱ ምርመራ ለማድረግ 13 ቀናት የጠየቀው ፖሊስ እስካሁን ድረስ አሻራ ማንሳትና የአስክሬን ምርመራ ማድረግ እንዲሁም የሰው ማስረጃ ማሰባሰብ ላይ እንዳለ ለፍርድ ቤቱ አስረድቷል። በዚህ መሰረት ፖሊስ ለምርመራው ከጠየቀው 14 ቀናት ውስጥ 13 ቀናት ተፈቅዶለት ቀጣዩ ቀጠሮ ለመጋቢት 7 ቀን 2017 ዓ.ም እንዲሆን ወስኗል። በዚህ ምክንያት ድምፃዊ አንዱዓለም ጎሳ ለ13 ቀናት በእስር ላይ ይቆያል ተብሏል። ባቢሎን በሳሎን ተውኔት ወደ መድረክ ሊመለስ ነው። በውድነህ ክፍሌ ተደርሶ በተስፋዬ ገብረሃና የተዘጋጀው በበርካቶች ዘንድ ተወዳጅ የሆነው ባቢሎን በሳሎን ተውኔት ከ2 ዓመታት ኋላ ለአጭር ጊዜ ወደ መድረክ ሊመለስ እንደሆነ አርትስ ስፔሻል ከደራሲው ያገኘው መረጃ ያመለክታል። ምን መሰለሽ እንደዚህ እያፏጨሽ ወደ ቤት ከዛ በኋላ ወዴት ብትሄጂ ነው የምናገባኝ? እቺ ነች ያገናኘችን። በቃ እቺ ነች ችግር። ይሄው እቺንም አላረ ተዋት። እንኳን ተከፍሎኝ ሰፈሬ በነጻ ተሳደባለሽ። ባቢሎን በሳሎን ተውኔትን በአውሮፓ ለሁለተኛ ጊዜ ለማሳየት እንቅስቃሴዎች እንደተጀመሩ የተገለጸ ሲሆን ተውኔቱ ወደ አውሮፓ ከመጓዙ በፊት ለአጭር ጊዜ በዓለም ሲኒማ እንዲታይ ንግግሮች እንደተጀመሩ ውድነህ ክፍሌ ለአርትስ ስፔሻል ተናግሯል። አውሮፓ ከመሄዱ በፊት እዚህ ለአጭር ጊዜ ይታያል እና እንትኖች ደግሞ ዓለም ሲኒማ ባቢሎንን በተደጋጋሚ ይጠይቁ ነበር እና ዋና ኃላፊዎቹ እኔንም አነጋገሩ። ባካችሁ ከከፈታችሁት እኛ ጋር ክፈቱ፣ የፈለጋችሁትን ቀን እንሰጣችኋለን። በቃ አውሮፓ ከመሄዱ በፊት 3 ወርም ይሁን 4 ወርም ይሁን ምንም ይሁን እኛ ጋር አሳይታችሁ ይሂድ ወደ አውሮፓ የሚል ሐሳብ ቀረበ። ከነሱ ጋር ተነጋግረናል። ከአብዛኛው አክተር ጋርም ተነጋግረናል። ከፕሮዲውሰሩም ውጪ ከሚወስደው ጋርም ተነጋግረናል። ጥቂትኛ እንደ ባለሙያ አክተሩም እንዲሰብሰብ ብለን በምን መንገድ ነው የምንከፍተው የሚለው ዲስከስ እናደርጋለን ማለት ነው እንጂ ይከፈታል። ተውኔቱ ወደ መድረክ እንዲመለስ የበርካታ ቲያትር አፍቃሪያን ጥያቄ ነው። ከጥያቄውም ባሻገር ባቢሎን በሳሎን እንዳይረሳ ወደ መድረክ ለመመለስ እንሰራለን ሲል አክሎ ደራሲው ውድነህ ክፍሌ ተናግሯል። ባቢሎን እንዳይረሳም ወደ መድረክ መጣ መባሉ አስፈላጊም ስለሆነ እዚህም ደግሞ በጣም በርካታ ተመልካች ጥያቄ እያቀረበ ነው። ብሔራዊ ቲያትር ድረስ በርካታ ጥያቄ ቀርቧል። ለምን ባቢሎንን አትመልሱም? በሰውኛ እንደውም አብዛኛው አረ ይሰለቻል የሚልም ነገር እንኳን ነበር አክተሩ ላይ። በቃ እንዴ በጣም ይሰለቻል፣ ረጅም ጊዜ ለሰውም እንዲ ቦሪንግ ነገር ይሆናል። ለምን እንደው ዞር እናርገውና ወደፊት እንዳስፈላጊነቱ ብናወጣው ይሻላል የሚልም ነገር ነበር። ምን ነው አንቺ ምን ነው? አይ እንትን ነው ምን ሆነሻል? ያ ባለሱቅ ተሻገር ጭሬ ላይ የቆለጠጠ ይዘጉናል። ለ22 ዓመታት በኢትዮጵያ ብሔራዊ ቲያትር መድረክ ላይ ሲታይ የቆየው ባቢሎን በሳሎን ቲያትር ከ2 ዓመት በፊት ከመድረክ መሰናበቱ ይታወሳል። የኔ ትፍስት የናለንታ የኔ ቸኮላታ
ከ30 ዓመታት በላይ እንደወሰደ የተነገረለት የአንጋፋው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ዘጋቢ ፊልም ተሰርቶ ተጠናቀቀ። የአዲሱ ፊልማቸው ጥቁር አንበሳ የሮማ ተኩላ የተሰኘ ርዕስ ያለው ሲሆን በሁለተኛው የኢትዮጵያና የጣሊያን ጦርነት ላይ የሚያተኩር ነው። ፊልሙ የዶክመንተሪ ቅርጽ የያዘ መሆኑ የተነገረ ሲሆን 5 ክፍሎች ያሉትና በአጠቃላይ ከ10 ሰዓታት በላይ ርዝመት ያለው እንደሆነም ተነግሯል። ኃይሌ ገሪማ ይህንን ፊልም ለማዘጋጀት ከ30 ዓመታት በላይ እንደፈጀባቸውም ተናግረዋል። በፊልሙ ውስጥ በጣሊያን፣ አሜሪካ፣ እንግሊዝ፣ ሩሲያ፣ ፈረንሳይና ጀርመን አማካኝነት በወቅቱ የተቀረጹ በርካታ ታሪካዊ ቪዲዮዎችን ማካተታቸውን የገለጹት ፕሮፌሰር ኃይሌ እንዲሁም በዚያ ጦርነት ላይ የተሳተፉ አርበኞችን ቃለ ምልልስ የፊልሙ አካል ማድረጋቸውንም አስረድተዋል። በርካታ ዓመታት የፈጀው ይህ ፊልም ቢጠናቀቅም ለእይታ ለማብቃት የሚያስፈልጉ ወጪዎችን ለመሸፈን $80,000 በላይ ያስፈልጋል ተብሏል። ለዚህም የትብብር ጥያቄ አቅርበዋል። በዚህ ፊልም ላይ አርቲስት አስቻለው ፈጠነ የማጀቢያ ሙዚቃውን እንደሰራም ተነግሯል። አስራ ሁለቱ እንግዶች የተሰኘ አዲስ ተውኔት የፊታችን እሁድ ለመድረክ ይበቃል። በሪግናልድ ሮስ ተደርሶ በአዲስ ተስፋ ወደ አማርኛ የተተረጎመውና በራሄል ተሾመ የተዘጋጀው 12 እንግዶች የተሰኘ አዲስ ተውኔት የፊታችን እሁድ መጋቢት 7 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በአንጋፋው የኢትዮጵያ ብሔራዊ ቲያትር ለመድረክ ይበቃል። ይህ የመድረክ ተውኔት ስለ ፍትህ፣ ጭፍን ጥላቻና የውይይት ኃይል በሰፊው የሚዳስስ ሲሆን ታሪኩ የሚያጠነጥነው በነፍስ ግድያ የተከሰሰን ወጣት ዕጣ ፈንታ ለመወሰን የተሰባሰቡ 12 የሸንጎ አባላትን የሚያደርጉት የጦፈ ውይይትና ሙግትን ያሳያል ተብሏል። ላለፉት 6 ወራት በኢትዮጵያ ብሔራዊ ቲያትር በልምምድ ላይ የነበረው 12 እንግዶች ተውኔት 1 ሰዓት ከ50 ደቂቃ ርዝመት አለው ተብሏል። በተውኔቱ ላይ ዳንኤል አሸናፊ፣ መርዕድ ተስፋዬ፣ አንዱዓለም ካሳሁን፣ ራሄል ተሾመን ጨምሮ በርካታ ተዋናዮች ተሳትፈውበታል። ስሜ ደበላ ታላቁ የግብርና ምርምር ስርዓት መሪ የተሰኘ መጽሐፍ ቅዳሜ ይመረቃል። በግብርናና ምርምር ተቋም መስራች አደራጅ መሪነታቸው የሚታወቁትን የዶክተር ስሜ ደበላን አበርክቶች የሚዘክረው በደራሲ ገስት ተጫኔ የተጻፈው ስሜ ደበላ ታላቁ የግብርና ምርምር ስርዓት መሪ የተባለ መጽሐፍ ነው። ነገ ቅዳሜ መጋቢት 6 ቀን 2017 ዓ.ም ከጠዋቱ 3 ሰዓት ጀምሮ በኢትዮጵያ ግብርና ምርምር ኢንስቲትዩት ይመረቃል። በምርቃት ስነ ስርዓቱ ላይም የዶክተር ስሜ ደበላ ህይወትና አበርክቶች ላይ የተለያዩ ዝግጅቶች እንደተሰናዱም አዘጋጆቹ ለአርትስ ስፔሻል ያደረሱት መረጃ ያመለክታል። ክቡራትና ክቡራን ተመልካቾቻችን የአርትስ ስፔሻል የሳምንቱ የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ወደ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።